ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን የእስራኤልን የቤንዴሬ አየር ማረፊያ ላይ ጥቃት ሰነዘረች። ዶናልድ ትራምፕ በበርካታ ፓስተሮች ጸሎት ተደረገላቸው። የኢራን ጦርነት አሜሪካን ከፍተኛ ወጪ እያስወጣት ይገኛል ተባለም። በአማራ ክልል ለ2009 የትምህርት ዘመን አገልግሎት የሚሰጡ 308 ቅድመ አንደኛ ደረጃ ትምህርት ቤቶች ሊገነቡ ነው ተባለም። ኢትዮጵያ በቢሊዮን ዶላር የሚቆጠር የካሳ ክፍያ ክስን በዓለም አቀፍ የግልግል ፍርድ ቤት አሸነፈች። በወልቃይት ውጊያ ተከፈተም። የሚሉት ከያዝናቸው ዘገባዎች ዋነኞቹ ናቸው። ኢራን የእስራኤል ቤንዴሬ አየር ማረፊያ ላይ ጥቃት ሰነዘረች። የኢራን ሚሳኤሎች የእስራኤልን ቤንዴሬ አየር ማረፊያ መምታታቸውን የእስራኤል መገናኛ ብዙሃን እየዘገቡ ይገኛሉ። እስካሁን ከእስራኤል ጦር በጉዳዩ ላይ የተሰጠ አስተያየት የለም። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተመዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሎች ሮይተርስ እና ኤፒ ዘግበዋል። የኢራን ሪፐብሊክ ዘብ መሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ 4 ሲል የጠራው ዘመቻ አካል የሆኑት የሄይበር ሚሳኤሎች ወደ ቴል አቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ሰራዊቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያ እንደተላከም አክሏል። የዜና ወኪሎች ቴል አቪቭ ውስጥ ፍንዳታ ድምፅ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የአገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎት ኃላፊ በዚህ ደረጃ ምንም ጉዳት መረጃ አልደረሰንም ብለዋል። የአገሪቱ ጦርም ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጿል። ዶናልድ ትራምፕ በበርካታ ፓስተሮች ጸሎት ተደረገላቸው። ሁለተኛው የታላቁ የአሜሪካ ፕሬዝዳንት ዘመናቸው ዓለም ላይ ትልቅ አሻራ ጥለው ለማለፍ እየጣሩ የሚመስሉት ፕሬዝዳንት ትራምፕ በዋይት ሃውስ ቢሮአቸው ውስጥ በበርካታ ፓስተሮች ተከበው ተጸልዮላቸዋል። ጦርነት ውስጥ የሚገኙት ትራምፕ በዓለም ላይ ትልልቅ ተጽዕኖ ያላቸው ውሳኔዎች እየወሰኑ ይገኛሉ። በቅርቡ የቬኔዙዌላ ፕሬዝዳንት ማዱሮን ያገቱት ትራምፕ የኢራኑን ተሰሚ ሰው አያቶላ ካሜኒን ደግሞ ገድለዋል። ፓስተሮች በጸሎታቸው ፈጣሪ ከገነት እውቀቱን እና የአመራር ጥበቡን ለፕሬዝዳንት እንዲልክላቸውና ያሉበትን ከባድ የፈታኝ ወቅት እንዲቋቋሙ ብርታት እንዲሰጣቸው ጸልዮላቸዋል። በተጨማሪም ፈጣሪ እንዲጠብቃቸውና ሞገሱን እንዲሰጣቸው ፓስተሮች ተባብረው የትራምፕን ትከሻ በመያዝ መጸለያቸውን አልጀዚራ ባሰራጨው ቪዲዮ ላይ ተመልክተናል። ፓስተሮች በውጊያ ላይ ላሉት የአሜሪካ ወታደሮችም ፈጣሪ ይጠብቃቸው ዘንድ ጸልየዋል። አዘርባይጃን ዲፕሎማቶቿን ከኢራን እያስወጣች መሆኑን አስታወቀች። አዘርባይጃን ዲፕሎማቶቿን ከኢራን ለራሷ ደህንነት እያስወጣች ነው ሲሉ የውጭ ጉዳይ ሚኒስትር ጄሆን ባይሮሞቭ ተናግረዋል። እርምጃው የተወሰደው ባኩ 4 የኢራን ሰው አልባ አውሮፕላኖችን ድንበሯን ጥሰው በናክቲቭ ድንገተኛ አደጋ በማድረስ 4 ሰዎችን አቁስለዋል ከተባለ ከአንድ ቀን በኋላ ነው። አዘርባይጃን ቴህራን ከሚገኘው ኤምባሲዋና ታብሪዝ ከሚገኘው ቆንጽላ ሰራተኞች እያስወጣች ነው። ኢራን የሰው አልባ አውሮፕላን ጥቃትን አልፈጸምኩም በማለት አስተባብላለች። በሌላ መረጃ ከኢራን ጋር በተያያዘ በተደረገ የጸረ ሽብር ምርመራ አካል 4 ሰዎች በለንደን ቁጥጥር ስር መዋላቸውን የሜትሮፖሊታን ፖሊስ አስታውቋል። ፖሊስ የውጭ ስለላ አገልግሎት በመርዳት ተጠርጥሮ 1 ኢራናዊና 3 የእንግሊዝ ኢራን ዜጎችን በቁጥጥር ስር አውሏል። ምርመራው በለንደን ከሚገኙ የአይሁድ ማህበረሰቦች ጋር የተገናኙ አካባቢዎችና ግለሰቦችን ከተጠረጠረ ክትትል ጋር ይዛመዳል ተብሏል። ፖሊስ የፍለጋ ስራውን በሞትፎርድ፣ ባርኔትና በዌምብሌይ ውስጥ አድራሻ ቀጥሏል። የኢራን ጦርነት አሜሪካን ከፍተኛ ወጪ ያስወጣት ይገኛል ተባለ። በኢራን ከቀጠለው የአየር ጦርነት ምን ያህል የአሜሪካ መንግስትን ዋጋ እያስከፈለው እንደሆነ ለኮንግረስ አባላትና ለሰፊ ህዝብ አስደንጋጭ እየሆነ መጥቷል። በቀን $1 ቢሊዮን የሚገመት ገንዘብ ፈሰስ እየተደረገ ይገኛል። በዚህ ጦርነት የመጀመሪያዎቹ 7 ቀናት ውስጥ ጥቅም ላይ የዋሉት የቶማሃውክ ሚሳኤሎች፣ ፓትሪዮትና ሌሎች ሚሳኤሎች እንዲሁም የተበላሹ ወይም ያረጁ መሳሪያዎችን ለመተካት ፔንታጎን የ$50 ቢሊዮን ተጨማሪ በጀት ጥያቄ አዘጋጅቷል። ኮንግረስ የበጀት ጉድለትና በፌዴራል ዕዳ ላይ ያለውን ፍላጎት ለማስቀደም እየተገደደ መሆኑ ይገኛል። በዩናይትድ ስቴትስ እስራኤልና ኢራን መካከል ያለው ጦርነት 7ኛ ቀኑን የያዘ ሲሆን በመላው ኢራን እና ሌሎች የመካከለኛው ምስራቅ ሀገራት ጥቃቶችን ቀጥለዋል።
ዋሽንግተንና ቴል አቪቭ የኢራንን ጦር እያሽመደመሩ በመሆኑ ኢራን በባህረ ሰላጤው ላይ ሚሳኤልና የድሮን ጥቃቶችን ቀጥላለች። የስትራቴጂክና ዓለም አቀፍ ጥናት ማዕከል ይፋ ያደረገው መረጃ የመጀመሪያዎቹ 100 ሰዓታት የአሜሪካ እስራኤል ኦፕሬሽኖችን $3.7 ቢሊዮን ወይም በቀን $891 ሚሊዮን ያህል ወጪ መደረጉን ያሳያል። በአማራ ክልል ለ2019 ትምህርት ዘመን አገልግሎት የሚሰጡ 308 የቅድመ አንደኛ ደረጃ ትምህርት ቤቶች ሊገነቡ ነው ተባለ። የክልሉ ትምህርት ቢሮ ከትምህርት ሚኒስቴር ጋር በመተባበር 308 ደረጃቸውን የጠበቁ ቅድመ አንደኛ ደረጃ ትምህርት ቤቶች ሊገነባ መሆኑን የአማራ ክልል ትምህርት ቢሮ ገልጿል። የቢሮ ኃላፊ አቶ ጥላሁን ወርቅነህ ለብስራት ሬዲዮ እንደተናገሩት ለ154ቱ ትምህርት ቤቶች በፌዴራል ትምህርት ሚኒስቴር በጀት ድጋፍ የሚገነቡ ሲሆን የተቀሩት 154 ደግሞ በወረዳና በህብረተሰቡ ተሳትፎ የሚገነቡ ናቸው። እነዚህም 308 ትምህርት ቤቶች በሚቀጥሉት 6 ወራት ሁሉም ግንባታቸው ተጠናቆ ለ2019 ትምህርት ዘመን የመማር ማስተማር አገልግሎት እንደሚሰጡ አቶ ጥላሁን ጨምረው ተናግረዋል። አሁን ላይ ተቋራጭ ቅየታ ስራ እየተከናወነ መሆኑን የገለጹት ኃላፊው የትምህርት ጥራት ችግርን በዘላቂነት ለመፍታትና ብቁና ተወዳዳሪ ዜጎች ለመፍጠር ቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋትና ማጠናከር ላይ በትኩረት እየተሰራ ነው ብለዋል። ብሔራዊ ምርጫ ቦርድ የምርጫ ቁሳቁስ ማጓጓዝ መላክ ያለባቸው ክልሎች መሆናቸውን ያላቀረቡ ክልሎች እንዳሉ ገልጸዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የትራንስፖርት አቅርቦት፣ የነዳጅ አቅርቦት ችግር ገጥሞናል ብለዋል። ትራንስፖርት ያላቀረቡት የትኞቹ ክልሎች ናቸው ተብሎ የተጠየቁት የቦርዱ ሰብሳቢ በዚህ ደረጃ ክልል መጥቀስ ብዙ አስፈላጊ አይደለም ያሉት ሰብሳቢዋ የትኛው ክልል እንደላከ የትኛው እንዳላከ ራሳቸው ያውቃሉ፣ እንዲያግዙ በደብዳቤ ያሳውቀናል ብለዋል። በተያያዘ የፌዴሬሽን ምክር ቤት አወዛጋቢ በተባሉ የራያና የወልቃይት አካባቢዎች ከትግራይ ክልል ውጪ ሆኖ ምርጫ እንዲካሄድ በመወሰኑ ቦርዱም ይህንኑ ውሳኔ እንደሚያስፈጽም በመግለጹ ስምረት ፓርቲ ቦርዱን ከሶ የፌዴራል ከፍተኛ ፍርድ ቤት እገዳ ጥሎ ነበር። የቦርዱ ዋና ሰብሳቢ መላትወርቅ ስለዚህ ጉዳይ ተጠይቀው በፍርድ ቤት የተያዘውን ጉዳይ ስለሆነ ፍርድ ቤት ውሳኔ እስከሚሰጥ ድረስ ቦርዱ በዚህ ጉዳይ አስተያየት መስጠት አይችልም ሲሉ መልሰዋል። አሜሪካ በሆርሙዝ ሰርጡ ለሚንቀሳቀሱ መርከቦች የ$20 ቢሊዮን መድን አቀረበች። በኢራንና በአሜሪካ መካከል የተካሄደ ያለው ጦርነት የቀጠናውን የባህር ንግድ ባሰጋበት በዚህ ወቅት ዋሽንግተን በሆርሙዝ ሰርጥ ለሚንቀሳቀስ የነዳጅና የጋዝ ጫኝ መርከቦች የ$20 ቢሊዮን መድን ዋስትና መቅረቡን አስታውቃለች። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን DFC እንደገለጸው ይህ ውሳኔ የተላለፈው በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ነው። መድኑ በዋናነት በመርከቦች አካል፣ በማሽነሪዎችና በጭነት ላይ ለሚደርሱ አደጋዎች ጥበቃ የሚሰጥ ሲሆን ዓላማውን በጦርነት ምክንያት የተረበሸውን የንግድ መርከቦች በራስ መተማመን ለመመለስ ነው። የሆርሙዝ ሰርጥ በዓለም አቀፍ ደረጃ 20% የሚሆነው የነዳጅ ፍጆታ የሚያልፍበት ወሳኝ መስመር ሲሆን የኢራን እስላማዊ አብዮት ዘብ ሰርጡን ለአሜሪካና ለአጋሮቿ መዝጋቱን ማስታወቁ ይታወሳል። ይህ አዲስ የመድን እቅድ በባህር ላይ ለሚፈጠሩ ፖለቲካዊና ወታደራዊ ስጋቶች የፋይናንስ ዋስትና በመስጠት የኃይል አቅርቦትን የማቋረጡን ለመከላከል ያለመ ነው። ኢትዮጵያ በቢሊዮን ዶላር የሚቆጠር የካሳ ክፍያ ክስም በዓለም አቀፍ የግልግል ፍርድ ቤት አሸነፈች። በሄግ የሚገኘው ቋሚ የግልግል ዳኛ ፍርድ ቤት PCA በቱርኩ አኩጉን ኢንሻአት የግንባታ ኩባንያና በኢትዮጵያ መንግስት መካከል ሲካሄድ በነበረው የካሳ ክፍያ ክርክር ላይ የመጨረሻ ውሳኔውን አሳልፏል። ፍርድ ቤቱ ኩባንያው ያቀረበው ግዙፍ የካሳ ጥያቄ ውድቅ በማድረግ የኢትዮጵያ መንግስት ለዲዛይን፣ ለጥናትና ለቅድመ ዝግጅት ስራዎች የወጡ ወጪዎችን ብቻ እንዲከፍል ወስኗል። ክሱን የመሰረተው የቱርኩ አኩጉን ኢንሻአት በኢትዮጵያ ኢትዮ ቱርክ ዓለም አቀፍ ኢንዱስትሪ መንደር የተሰኘ ግዙፍ ፕሮጀክት ለመገንባት አቅዶ ነበር። ፕሮጀክቱ በ1500 ሄክታር መሬት ላይ የሚያርፍ ሲሆን ፋብሪካዎችን፣ ዩኒቨርሲቲን፣ ሆስፒታልና የንግድ ማዕከልና መኖሪያ መንደሮችን ያካተተ ነበር። ይሁን እንጂ የኢትዮጵያ መንግስት ፕሮጀክቱ ቦታ ለገዳዲ ግድብና ለከተማ የውሃ ማጣሪያ ጣቢያ ደህንነት ስጋት ይፈጥራል በሚል ጥናቶችን መሰረት በማድረግ ግንባታውን አግዷል። ኩባንያው ይህንን ውሳኔ በመቃወምና የሁለትዮሽ ኢንቨስትመንት ስምምነት ተጥሷል በማለት ክስ መስርቶ ለ5 ዓመታት ሲከራከር ቆይቷል። ፍርድ ቤቱ ጉዳዩን ሲመረምር ከቆየ በኋላ የኢትዮጵያ መንግስት የውሃ ሀብትና የግድብ ደህንነት ለመጠበቅ የወሰደው እርምጃ ተገቢ መሆኑን አምኖበታል። በዚህም ኩባንያው ያቀረበው ከ$1 ቢሊዮን በላይ የካሳ ጥያቄ ሙሉ በሙሉ ውድቅ አድርጎታል። ግማሽ ቢሊዮን ዶላር በአንድ ድሮን። ኢራን የአሜሪካን ዋነኛ የአየር መከላከያ አጠቃች። የአሜሪካ ባለስልጣናት ዋቢ በማድረግ CNN እና ብሉምበርግ እንደዘገቡት ኢራን በጆርዳን የሚገኙ የሙዋፍቅ ሳልቲ አየር ማረፊያ የሚገኘውን የANTPY ታድ ራዳር አውድማለች። ይህ ራዳር በመላው ሌቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛ አካል ነው። ይህ ራዳር እንዲሁ ተራ መሳሪያ አይደለም፣ የጠቅላላ ስርዓት አይን ነው።
በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚመጡ ባሊስቲክ ሚሳይሎችንና ድሮኖችን በመለየት መረጃውን በቀጠናው ላይ የሚገኙ ተከላካይ ሚሳይሎች ያስተላልፋል። ያለ እነዚህ አይኖች ጋሻው ውጤታማነቱ በእጅጉ ይቀንሳል። ራቲዮን ኩባንያ የገነባው ይህ ስርዓት በሚሳኤሉ መከላከያ ኤጀንሲ ግንባታ ወደ $1 ቢሊዮን ይጠጋል። አሁን ላይ ግን ይህ መሳሪያ ፍርስራሽ መሆኑ ተነግሯል። ከ80 በላይ የእስራኤል ተዋጊ ጀቶች በቴህራንና በሌሎች የኢራን አካባቢዎች በሚገኙ ቁልፍ ወታደራዊ መሰረተ ልማቶች ላይ ጥቃት ሰነዘሩ። የእስራኤል መከላከያ ኃይል ኢላማ የተደረጉት ቦታዎች በሚከተለው መልኩ ተይቷል። የኢራን አብዮታዊ ዘብ ለስልጠናና ስብሰባ የሚጠቀምበት የኢማም ሁሴን ወታደራዊ ዩኒቨርሲቲ የባሊስቲክ ሚሳኤል ማከማቻ ተቋም፣ ከመሬት በታች የሚገኙ የሚሳኤል መቆጣጠሪያ መሰረተ ልማቶች፣ በምዕራብና በመካከለኛው ኢራን እስራኤል ላይ ያነጣጠሩ የሚሳኤል ማስወንጨፊያ ቦታዎች፣ ሂዝቡላ በምስራቅ ሊባኖስ የእስራኤል ጥቃት መከተም። የእስራኤል ጦር አየር ኃይል በሊባኖስና በሶሪያ ድንበር በሚገኘው በካ ሸለቆና ቢሸታ ተራራማ አካባቢ ለማረፍ ሲሞክር ግጭት እንደተከሰተና ጦሩ የአየር ድብደባ እንደፈጸመ የአካባቢ ሚዲያ ዘግቧል። እስራኤል በአካባቢ የኢራን አብዮታዊ ዘብ አዛዡን ለመያዝ አስባ እንደነበር ዘገባው አክሎ ገልጿል። ይህ በእንዲህ እንዳለ ሂዝቡላ አካባቢውንና የመውጫ መንገዱን ኢላማ ያደረገ የመድፍ ጥቃት አካሂዷል። በወልቃይት ውጊያ ተከፈተ። በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች በተከዜ ዘብ ላይ ውጊያ መክፈታቸው የአንድ አፍታ ሚዲያ ምንጮች ተናገሩ። በዞኑ ቤቱ ሙሉ በተባለ ስፍራ አቅራቢያ በምትገኘው ጎድጓዳ ቀበሌ ለከፍተኛ ውጊያ መደረጉን አንድ ከፍተኛ አካባቢ አመራርና ነዋሪዎች ለአንድ አፍታ ሚዲያ አረጋግጠዋል። ውጊያውን የከፈቱት ሰፈረ መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው የሚሉት ምንጮቻችን ተከዜ ዘብ ታጣቂዎች ላይ የከፈቱት ጥቃት ድንገተኛ እንደሆነ ያስረዳሉ። በዚህ ውጊያ 8 የሚደርሱ የፋኖ አባላት ሲገደሉ 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደተገደሉ የአንድ አፍታ ሚዲያ ታማኝ ምንጮች አስረድተዋል። ከጥቃቱ በኋላ የፋኖ አባላት ወደ ዋልድባ አቅጣጫ እንዳፈገፈጉ ተነግሯል።